ልክ ሰሜን ዕዝን በተኛበት እንደታረደው ሌላ መስዋዕትነት እንድንከፍል እድል እየሰጠን ነው የምንሄደው። እንደ ኢትዮጵያዊ የሚሰማን ስሜት ይሄ ነው። በታገስን ቁጥር እየሞትን ነው። በታገስን ቁጥር እየተናቅን ነው። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንችላለን? እነዛ ልጆች የነ ዶክተር ደብረጽዮንን የነ ጀነራል ታደሰን የነ ሞንጆሪኖን የነ ምግበይን ስልጣን ለማስቀጠል ነው ወደ ጦርነት ገብተው አካል ጉዳተኛ የሆኑት ህይወታቸውን ያጡት ደማቸው የፈሰሰ። ስለዚህ በስማቸው የተመዘገበ አሜሪካን ሀገር ያለ በቤተሰቦቻቸው ስም የተመዘገበ ማንኛውም ነገር እንዲታገድ ይደረጋል። የህወሓትን ዓላማና ፍላጎት እያስፈጸመ የነበረ የአሸባሪው የህወሓት ቡድን ቀንደኛ ግንባር ቀደም ተዋናይ ስለመሆኑ ዛሬ ላይ መጠራጠር ያለብን አይመስለኝም። የማን ስህተት አይደለም። እዚህ ትግራይ ውስጥ ያለው ስህተት አይደለም። የኔ ስህተት አይደለም። የቲፒኤልኤፍ አይደለም። ዝም ብሎ መዝጋቱ የህይወት መስዋዕትነት፣ የንብረት ውድመት፣ የሀገር ሰቆቃ እንዲፈጸም የተደረገበትን አስተዳደር መልሶ በትግራይ ሰማይ ስር ማምጣት ነው የሚፈልጉት። ለዚህ ደግሞ ዋነኛ ተባባሪው ጀነራል ታደሰ ወረደ መሆናቸውን አሁን በግልጽ እየተመለከተ ችግር ቢፈጠር ኃላፊነት ትወስዳላችሁ ብሏቸዋል የአሜሪካ መንግስት ልዑካን። እስኪ እንግዲህ ምን ብሎ መልስ እንደሚሰጡ ነው ያለን። አላነጋገር ነው አይሉ መቼም ዶክተር ደብረጽዮን። አሁን ትግራይ ለገባችበት ቀውስ ወይም ደግሞ ትግራይ ላለችበት ችግር ተጠያቂው ህወሓትም አይደለም የጊዜያዊ አስተዳደሩም አይደለም። ማን ነው ተጠያቂው ታዲያ? እንደዚህ ብዬ እንደገና ደሞዝ አመጣለሁ በጀት አስለቃለሁ እንደዚህ አይነት አደርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። ኦሮሚያ ክልል የሚወሰደው የህግ ማስከበር እርምጃ፣ ትግራይ አማራ ክልል የሚወሰደው የህግ ማስከበር እርምጃ፣ በሌላው በሶማሌ፣ በኦሮሞ፣ በአፋር፣ በጉራጌ የሚወሰደው የህግ ማስከበር እርምጃ ትግራይ ክልል የማይወሰድበት ምክንያት ምንድን ነው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትግራይ ክልል በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን የጀነራል ታደሰ ወረደን ወይም በጀነራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደሩን ፕሬዝዳንትነት እንቀማለን፣ የጊዜያዊ አስተዳደሩን ከጦርነቱ በፊት በነበረው በዶክተር ደብረጽዮን ይመራ በነበረው የትግራይ ክልል አስተዳደር እንተካለን በሚል እንቅስቃሴ መጀመራቸውን ሰምተናል። ይህንኑ በተመለከተ የነ ዶክተር ደብረጽዮን ቡድን ምን አይነት እንቅስቃሴ ላይ ነው ያለው፣ ምን አዲስ መረጃዎች ተሰሙ የሚለውን ጉዳይ እንቃኛለን። እንዲሁም ደግሞ ጀነራል ታደሰ ወረደ በዚሁ ጉዳይ ላይ ተንተርሰው ከርዕዮት ሚዲያ ጋር የሰጡት ቃለ መጠይቅ አለ። እሱንም በወፍ በረር የምንቃኘው ነው የሚሆነው። በመጨረሻ የፌዴራል መንግስቱ ምላሽ ምን ሊሆን ይችላል? ጀነራል ታደሰ ወረደ ስልጣናቸውን አሳልፈው ሊሰጡ ይችላሉ ወይ? እንዲሁም ደግሞ ከአሜሪካ ባለስልጣናት በኩል የአሜሪካ ዲፕሎማቶች ወደ ትግራይ ተጉዘው ለህወሓት ባለስልጣናት የሰጧቸው ማስጠንቀቂያ አለ የሚለውን ጉዳይ የምንዳስስ ነው የሚሆነው። ባነሳነው ሀሳብ ላይ የግል አስተያየቶቻችሁን በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ደግሞ ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በነ ዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን ከነገው ዕለት ከአርብ ዕለት ጀምሮ ጀነራል ታደሰ ወረደ ስልጣናቸውን እንደሚለቁና ጊዜያዊ አስተዳደር የሚባል አስተዳደር ሳይሆን ከጦርነቱ በፊት የነበረው በዶክተር ደብረጽዮን ይመራ የነበረው ያም ደግሞ ወደ ጦርነት እንድንገባ ያደረገንና ከ1 ሚሊዮን በላይ የትግራይ ወጣቶች እንዲሰዉ ያደረገ ኢትዮጵያ በእርስ በርስ ጦርነት ዋጋ እንድትከፍል፣ እንድትጎሳቆል፣ ንብረት እንዲወድምና በጣም ብዙ የሰው ህይወት እንዲጠፋ ምክንያት የሆነው በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን የህወሓት አስተዳደር ተመልሶ በጀነራል ታደሰ ወይም ደግሞ በጊዜያዊ አስተዳደሩ ቦታ እንዲተካና ስልጣኑን እንዲረከብ እናደርጋለን የሚል እንቅስቃሴ ላይ መሆናቸውን በትላንትናው ዕለት የወጡ መረጃዎች ያመለክታሉ። እንግዲህ ዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን ባለፈው በአክሱም በነበራቸው የማዕከላዊ ኮሚቴ ስብሰባ ላይ የጊዜያዊ አስተዳደሩን ስልጣን እንደማይቀበሉና እንዲሁም ደግሞ መፍረስ እንዳለበት በምትኩ በዶክተር ደብረጽዮን የሚመራው ያኔ ከጦርነቱ በፊት የነበረው በህገወጥ ምርጫ የተመረጠው የትግራይ ክልል አስተዳደር የነበረው ካቢኔ እና ምክር ቤት እንዲመለስ
ጥያቄ ውሳኔ ማሳለፉን እናስታውሳለን። ያንን የማዕከላዊ ኮሚቴ ውሳኔ ተከትሎ ነው እንግዲህ ህወሓት ከአርብ ዕለት ጀምሮ ማለት በነገው ዕለት ማለት ነው በአርብ ዕለት ይሄው የማዕከላዊ ኮሚቴው ወይም ደግሞ ካቢኔው እንዲሰበሰብና የምክር ቤቱ አባላት እንዲሰበሰቡ ጥሪ ተደርጓል። የምክር ቤቱ አባላት ተሰበሰቡ ማለት የትግራይ ክልል ምክር ቤት እንደገና ተዋቀረ። እንደገና በዶክተር ደብረጽዮን ገብረሚካኤል የሚመራው ያኔ ወደ ጦርነት ያስገባን ያስተዳደሩ ምክር ቤት ተመልሶ ወደ ስልጣን መጣ ማለት ነው። ይህን እንግዲህ የፌዴራል መንግስቱ ምን አይነት ምላሽ ሊሰጠው ይችላል? እነ ዶክተር ደብረጽዮን አሁን ባቀዱትና ባለሙት መሰረት ይሄንን የቀደመውን በሽብርተኝነት እንዲፈረጁ ያደረጋቸውን ኢትዮጵያንም የትግራይንም ህዝብ እንዲሁም የትግራይን ወጣቶች መከላከያ ሰራዊትን ጨምሮ በጣም ብዙ ሰው የህይወት መስዋዕትነት፣ የንብረት ውድመትና የአካል መጉደል እጣ ፈንታ እንዲደርሰው ያደረገውን ይሄን የጊዜያዊ አስተዳደር በዶክተር ደብረጽዮን የሚመራውን አስተዳደር እንደገና ምክር ቤቱን ሰብስበው ወደ ስልጣን ሲመለስ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ምን ምላሽ ይሰጣል? ዶክተር አብይ ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ እንዲሁም የፌዴራል መንግስቱ ባለስልጣናት በዚህ ጉዳይ ላይ ምን አይነት ምላሽ ሊሰጡ ይችላሉ የሚለው ጉዳይ እየተጠበቀ ነው። እስካሁን ከፌዴራል መንግስት በኩል የወጣ ይሄ ነው የሚባል መግለጫ የለም። ነገር ግን ከፌዴራል መንግስት በኩል የተሰማ ምንም አይነት መግለጫ ባይኖርም ጀነራል ታደሰ ወረደ በአንድ የዩቲዩብ ቻናል ላይ ቀርበው የሰጡት አስገራሚ የሆነ ቃለመጠይቅም ከሰሞኑ በትላንትናው ዕለት የሰጡት ቃለመጠይቅ ነበረ። በጣም አስገራሚ የሆነ ቃለመጠይቅ ነበር ያደረጉት። በዚሁ እነ ዶክተር ደብረጽዮን ገብረሚካኤል ይህንን የቀደመውን የትግራይ ክልል ጊዜያዊ አስተዳደር መልሰን ወደ ቦታው እናመጣለን፣ የጊዜያዊ አስተዳደሩን ሹመት እናፈርሳለን ብለው ከተናገሩ በኋላ የሰጡት ቃለመጠይቅ እንደመሆኑ መጠን ትኩረቱም የነበረው በሪዮት ሚዲያ ላይ ነበረ። ጋዜጠኛው ማነው ቴዎድሮስ ጸጋይም ያው የህወሓት ቅልብ ፍርፋሪ እየተቀለበ የሚኖር የህወሓትን አጀንዳ የሚያራግብ ጋዜጠኛ እንደመሆኑ መጠን ትኩረቱ የነበረው በነ ዶክተር ደብረጽዮን ውሳኔ ላይ የፌዴራል መንግስቱና እንዲሁም ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ምን አይነት ምላሽ ይኖራቸዋል የሚል ጥያቄ ላይ ነበር ትኩረት ያደረገው እና ጀነራል ታደሰ ወረደ እንግዲህ በመጀመሪያ የቀረበላቸው ጥያቄ በፌዴራል መንግስት በኩል ስለተደረገላቸው ድጋፍ እንዲሁም ደግሞ አሁን በትግራይ ክልል ላይ እየተፈጸመ ያለውን ወንጀል ወይም ደግሞ በትግራይ ክልል ላለው የሰላም እጦት፣ የሰላም መደፍረስ፣ የማህበረሰቡ ጭንቅ ውስጥ እና ችግር ውስጥ መግባት በተለያየ ሁኔታ የክልሉን ሰላማዊ ሁኔታ ለማደፍረስ አስተዋጽኦ ያበረከቱት አካላት እነማን ናቸው ተብሎ ለቀረበላቸው ጥያቄ እሳቸው ጊዜያዊ አስተዳደሩም ተጠያቂ አይደለም፣ ህወሓትም በትግራይ ክልል ለተፈጠረው ችግር ተጠያቂ አይደለም ሲሉ ምላሽ ሰጥተዋል። ተጽዕኖ ከባድ ነው። ምንም ከፌዴራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፌያለሁ የሚል ነገር የለኝም። ሁሉም ነገር ማለት ነው። ኢንፋክት ሰራተኛውም ማመስገን ነው የሚመሰገን ነው እንጂ ከዚህ ደሞዝ የሌለው የመጋቢትም በቃ ደሞዝ የሚባል የሌለው ዝም ብሎ ረሻ ሳይደረግ ዝም ብሎ እየኖረ ነው ያለው እና ይሄ የማንም ስህተት አይደለም። እዚህ ትግራይ ውስጥ ያለው ስህተት አይደለም፣ የኔም ስህተት አይደለም፣ የቲፒኤልኤፍም አይደለም። ዝም ብሎ መዝጋቱ ነው። ግን ጀነራል ታደሰ ወረደ እንደሚሉት እንግዲህ የትግራይ ክልል ጊዜያዊ አስተዳደር የፈጠረው ችግር አይደለም፣ ህወሓት የፈጠረው ችግር አይደለም። በጀት የለንም፣ ለሰራተኛው ደሞዝ እየተከፈለ አይደለም። ስለዚህ አሁን ትግራይ ለገባችበት ቀውስ ወይም ደግሞ ትግራይ ላለችበት ችግር ተጠያቂው ህወሓትም አይደለም የጊዜያዊ አስተዳደሩም አይደለም። ማን ነው ተጠያቂው ታዲያ? በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደር ተሹሞ ጊዜያዊ አስተዳደሩ ስልጣኑን ተረክቦ ስራ እንዳይሰራ እያደናቀፈ አቶ ጌታቸው ረዳ ስራቸውን እንዳያከናውኑ ለ2 ዓመት ነው ምናምን ለቆዩበት ጊዜ ስልጣናቸውን እንዳይጠቀሙበት፣ በትግራይ ክልል ሰላም እንዳይመጣ፣ ተፈናቃዮች ወደ ቀያቸው እንዳይመለሱ፣ የዲዲአር ተግባራዊነት እንዳይደረግ፣ ታጣቂዎች ወደ ሰላማዊ ህይወታቸው እንዳይገቡ፣ የትግራይ ህዝብ ሰላም እንዳያገኝ፣ በትግራይ ክልል ሰላም እንዳይነፍስ በየቀኑ በየሰዓቱ በየደቂቃው ጦርነት እየጎሰሙ ችግርና መከራን በትግራይ ህዝብ ላይ እያደረሱ በትግራይ ሰማይ ስር መከራና መዓት እንጂ ሰላም እንዳይነፍስ ማድረግ የሚፈልጉ ሰዎች እነ ዶክተር ደብረጽዮን የሚመሩት የህወሓት ቡድን ያደረሰው ሰቆቃና ግፍ እንጂ ሌላ ማን የፈጠረው ሊሆን ይችላል? በትግራይ ክልል ያለውን መከራ
ጀነራል ታደሰ ወረደ አሁን ይህን ጉዳይ ህወሓት የፈጠረው ችግር ነው ብለው ማመን የማይፈልጉ ከሆነ ባይ ዲፎልት እሳቸውም አሁን የነ ዶክተር ደብረጽዮን ቡድን የሚያደርገው እንቅስቃሴ በአንድም በሌላም መንገድ ተካፋይ ናቸው ወይም ደግሞ የአጀንዳው ጉዳይ አስፈጻሚ ናቸው የሚለው ድምዳሜ ላይ እንድንደርስ ያደርገናል። ይህንን ብሌም አውት አድርገን ካልወሰድን ህወሓት በአጠቃላይ በትግራይ ክልል ለተፈጸመው መከራ ከዚህ በፊት ከ4-5 ዓመት በፊት በነበረው ጦርነት 2013 ዓመተ ምህረት የሰሜን ዕዝን አጥቅተው በጀመሩት ጦርነት ከ1 ሚሊዮን በላይ የትግራይ ወጣቶች እንዲያልቁ ማድረጋቸውን ዓለም አቀፍ የመረጃ ምንጮች፣ የሰብአዊ መብት ተሟጋቾች፣ የተለያዩ ተቋማት ይጠቅሳሉ። ራሳቸው እነ ዶክተር ደብረጽዮን ገብረ ሚካኤል ባመኑት ራሳቸው በጠቀሱት መሰረት ደግሞ ከ600 ሺህ በላይ የትግራይ ወጣቶች መስዋዕት ሆነዋል። በጣም ብዙ ሺህ የትግራይ ወጣቶች አካል ጉዳተኛ ሆነው አይናቸው ጠፍቶ እጃቸው እግራቸው ተቆርጦ እየኖሩ ነው። መኖር ከተባለ ማለት ነው። እነሱ እንደዛ አድርገው አካላቸውን ላጎደሉባቸው ልጆች ግን ልክ ሌላ የውጭ ጠላት መጥቶባቸው መስዋዕትነት የከፈሉ ይመስል ዊልቸርና የሆነ ነገር ድጋፍ ሲያደርጉላቸው እንደ ትልቅ ነገር በዜና ሲያስነግሩ እንመለከታለን። እነዛ ልጆች የነ ዶክተር ደብረጽዮንን፣ የነ ጀነራል ታደሰን፣ የነ ሞንጆሪኖን፣ የነ ምግበይን ስልጣን ለማስቀጠል ነው ወደ ጦርነት ገብተው አካል ጉዳተኛ የሆኑት ህይወታቸውን ያጡት ደማቸው የፈሰሰው። የትግራይ እናቶች እንደገና ከ35 ዓመት በኋላ ማቅ የለበሱት በዚህ አሸባሪ ቡድን ምክንያት መሆኑን የትግራይ ህዝብ ዛሬ ራሱ እየመሰከረ ነው። ስለዚህ በጀት እንዳይፈቀድ የተደረገው፣ ነዳጅ እንዳይገባ የተደረገው፣ በትግራይ ክልል የሰላም አየር እንዳይነፍስ ምክንያት የሆነው ይሄው ህግ እየጣሰ የፕሪቶሪያ ስምምነትን አንድ በአንድ እያፈረሰ የመጣው በኢትዮጵያ ተቋማት በመንግስት ተቋማት በኩል እውቅና የሌለው የምርጫ ቦርድ እውቅናውን የሰረዘበት በህገ ወጥነትና በአሸባሪነት እየተንቀሳቀሰ ያለው ህወሓት የሚባለው የሽብር ቡድን ነው። በትግራይ ክልል ላለው የሰላም መጥፋትና የዲሞክራሲ እጦት፣ ለህዝቡ መሰቃየት፣ በአጠቃላይ ለኢትዮጵያም ለትግራይም ህዝብ ሰላም ማጣት ምክንያቱ ይሄ ህወሓት የሚባል አሸባሪ ቡድን መሆኑን ጀነራል ታደሰ ወረደ ራሳቸው አምነው መቀበል አይፈልጉም። ይሄንም አይፈልጉት ለምንድን ነው? መጨረሻ ላይ ምክንያቱን የምናይ ነው የሚሆነው። በሁለተኛ ደረጃ ጀነራል ታደሰ ወረደ በዚሁ ኢንተርቪው ላይ የሚያወሩት ነገር ምንድነው? የኔ ስልጣን መራዘሙ ይላሉ። የጊዜያዊ አስተዳደሩ ስልጣን እንግዲህ ባለፈው መጋቢት 30 ካለቀ በኋላ ከሚያዚያ 1 ጀምሮ እስከ ቀጣይ መጋቢት 30 2019 ዓ.ም ድረስ ለአንድ ዓመት እንዲቀጥል ስልጣኑ ተራዝሞላቸዋል። ነገር ግን ያ ስልጣን መራዘሙ ለኔ ትርጉም የለውም ይላሉ ጀነራል ታደሰ ወረደ። ምንድነው እያልክ ያለሁት? ኦኬ እስካሁን ድረስ ቀጣይም ቢሆን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔ ማመጣው ለውጥ አለ ወይ የሚል ግን ኦኬ እንዴት ልቀጥል ነው? እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለካለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። ተመልሶ እንደገና እስካሁንም እኮ ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣለን ሰራተኛው ዝም ብዬ እንደ ሰው አንድ ዓመት ተራዝሞልሃል ማለት ምንም ለውጥ ማመጣ ካልሆነ በስተቀር ተመልሶ ያ ችግር ይዞ መቀጠል ከሆነ ነገሩ እንትን አይልም። ምንም የኔ ስልጣን መራዘሙ ብቻ አሁን ለትግራይ ህዝብ መጥቼ ለአንድ ዓመት ስልጣኑ ተራዝሞልሃል፣ የጊዜያዊ አስተዳደሩ ስልጣን ለአንድ ዓመት ተራዝሟል ብዬ መናገሬ ብቻ ትርጉም የለውም። እኔ ስልጣን ይዤ መጥቼ በጀት አልተለቀቀልኝም። እሺ በጀት ይለቀቃል፣ የታገደው በጀት ይለቀቃል ብዬ ራሱ በኮንፊደንስ መናገር አልችልም ይላል ጀነራል ታደሰ ወረደ። በጀት እንዲለቀቅ በፕሪቶሪያ ስምምነት መሰረት በህገ ወጥነት እየተንቀሳቀሰ ያለው አሸባሪ ቡድን ከእንቅስቃሴው መታቀብና መገታት አለበት። በትግራይ ክልል ያሉ ተፈናቃዮች ወደ ቀያቸው ወደ ነበሩበት መኖሪያ ሰፈራቸው፣ መንደራቸው፣ ወደ ሀገራቸው መሄድ አለባቸው። ትጥቅ ታጥቀው ጦርነት እየጎሰሙ ዛሬም ሌላ የጦርነት ነጋሪት የጦርነት ዝናብ በትግራይ ህዝብ ላይ ለማምጣት እየሰሩ ያሉ ታጣቂዎችና የጦር ጀነራሎች እነሱ ትጥቅ ፈተው ወደ ሰላማዊ ህይወታቸው የሚገቡበት እድል ዲዲአር የተባለው ስምምነት ተግባራዊ ሆኖ ታጣቂዎቹ ትጥቅ ፈተው ወደ ሰላማዊ ህይወታቸው መመለስ መቻል አለባቸው። እነዚህ ጉዳዮች ተግባራዊ ሳይሆኑ እናንተ ህወሓት የተባለው ቡድን ከጠላት ጋር ከሻዕቢያ ጋር እየተመካከረ ኢትዮጵያን እወጋለሁ እያለ ጽምዶ እያለ ከሁለቱ ሸኒዎች ጋር እየተባበረ ሀገርን ለመውጋት ሀገር ለማፍረስ እየሰሩ ያሉ አሸባሪ ቡድኖች ባሉበት ሀገር ላይ ራሳችን በጀት ሰጥተን
በሰጠናችሁ በጀት እንደገና መሳሪያ ገዝታችሁ በሰጠናችሁ በጀት ነዳጅ ሞልታችሁ የእናንተን ታጣቂዎች ግንባር ድረስ አሰማርታችሁ እንደገና ሌላ ጦርነት ውስጥ የምንገባበት በራሳችን በጀት ሰጥተን በገዛ ነው መሳሪያ የምንወጋበት ምክንያት የለንም። ስለዚህ ይሄ የሽብር ቡድን ከእንቅስቃሴው የማይቆም ከሆነ ከህገ ወጥ ተግባራቱ የማይታቀብ ከሆነ በጀት አንሰጥም ብሎ ነው የከለከለው ፌዴራል መንግስት። ይሄ ጀነራል ታደሰ ወረደ ራሳቸው አምነውበት በትግራይ ክልል ዲሞክራሲያዊ ሰላማዊ የሆነ ምርጫ እንዲካሄድ ተፈናቃዮች እንዲመለሱ ታጣቂው ትጥቅ እንዲፈታ በትግራይ ክልል የሀገራዊ ምክክር ኮሚሽን ተግባራዊ እንዲሆን ሰላማዊ የሆነ ምህዳሩ የሰፋ የምርጫ ሂደት እንዲኖር አደርጋለሁ ብለው በስምምነት ፈርመው የወሰዱትን ጉዳይ ሳያምኑበት ነው የወሰዱት ማለት ነው። ለሁለተኛ ጊዜ ስልጣናቸው ተራዝሞ ሲሰጣቸው ለይስሙላ ዝም ብለው ተረክበው ሄዱ እንጂ በተራዘመላቸው ስልጣን ምን ሊያከናውኑበት እንደሆነ ራሱ አይዲያው የላቸው። ስለዚህ አሁን ዶክተር ደብረጽዮን እያደረጉ ያሉት እንቅስቃሴ ባይ ዲፎልት በጀነራል ታደሰ ወረደ ድጋፍ በቀጥታ ባይደረግለት እንኳን የግሪን ላይት ተመልክተዋል ማለት ነው። ግሪን ላይት በርቶላቸዋል። የምታረጉትን አርጉ፣ እኔ እናንተ ጋር ላለካተት እችላለሁ፣ ነገር ግን በምታረጉት እንቅስቃሴ ውስጥ በጀርባ ሆኜ ድጋፍ አደርግላቸዋለሁ የሚል ግሪን ላይት ከጀነራል ታደሰ ወረደ ለነ ዶክተር ደብረጽዮን የተሰጠ ያለ ይመስላል። ምክንያቱም የጊዜያዊ አስተዳደሩ ስልጣን በመራዘሙ ራሳቸው ጀነራሉ ደስተኛ ስላልሆኑ ማለት ነው። በቀጣይነት የሚጠይቃቸው ቴዎድሮስ ጸጋይ የርዕዮቱ ሚዲያ ማለት ነው፣ አሁን ይሄ ከሆነ ምንድነው ጀነራል ታደሰ ወረደ የሚፈልጉት? ምን ይደረግ ብለው ነው ሪኮመንድ የሚያደርጉት? በትግራይ ክልል አሁን እነ ዶክተር ደብረጽዮን የቀደመውን ከጦርነቱ በፊት የነበረውን አስተዳደር እንመልሳለን እያሉ ነው። የፌዴራል መንግስት ደግሞ ያንን ህገወጥ ምክር ቤት ህገወጥ አስተዳደር አይቀበልም። ጊዜያዊ አስተዳደሩን ደግሞ እነ ዶክተር ደብረጽዮን ካፈረሱ የፕሪቶሪያ ስምምነትን ሙሉ ለሙሉ 100% ጣሱ ማለት ነው። ይሄ ከሆነ ጀነራሉ ከፌዴራል መንግስትም ከነ ዶክተር ደብረጽዮንም ቡድን ራሽናል በሆነ ምክንያት መሃል ላይ ቆመው የሚመለከቱ ከሆነ ምን ይደረግ በትግራይ ክልል? ምን አይነት ውሳኔ፣ ምን አይነት አካሄድ፣ ምን አይነት አደረጃጀት፣ ምን አይነት አስተዳደር ይኑር ብለው ነው ሪኮመንድ የሚያደርጉት የሚል ጥያቄ ጠይቋቸው ነበር ለጀነራል ታደሰ ወረደ። የተለያዩ አማራጮች ሊኖር ይችላሉ። ትልቁ ነገር እንዴት አድርገን ወደ ቀጣይ ምርጫ እናፍጥነው ነው ዋናው ነገር። ስለዚህ ጊዜያዊ ምናምን የሚባለው የነባር መመለስ ምናምን የሚባለው እሱን ትተን እንዴት አድርገን ወደ ምርጫ እንሸጋገር፣ እስከዛው እንዴት ምን አይነት የሽግግር ነገር ይኖራል፣ ስንት ጊዜ አይኖርም። ይሄ ነው ዋና መፍትሄ እንጂ ይህን ህዝብ እንዴት አድርገን ነው ከዚህ ጊዜያዊ ሽግግር ነባር መመለስ የሚባል ነገር ፈጥነን ወደ መርጦ የራሱ ህዝብ የራሱ መንግስት የሚያቋቁምበት መንገድ እንዴት አድርገን ነው የምናደርሰው? ዋና መፍትሄ ያ ይመስለኛል። ጀነራል ታደሰ ወረደ ሲናገሩ እንደምትሰሟቸው እንግዲህ በትግራይ ክልል የሆነ የሽግግር መውጫ መኖር አለበት ይላል። በቃ ይሄ ሽግግር የሚባል ነገር እኔ ከ60 ዓመት በላይ የሆኑ ፖለቲከኞች ዳያስፖራዎችም በውጭ ሀገር በተቃውሞ ጎራ ያሉ ዳያስፖራዎች በየጊዜው የበይነመረብ ኢንተርኔት ስብሰባ ላይ እየተሰበሰቡ የማርገጃው ለቅሶ ላይ ሙሾ የሚያወርዱ በሽግግር መንግስት በምንድነው በህዝባዊ እምቢተኝነት ምናምን ካልሆነ በስተቀር ስልጣን መረከብ አንችልም፣ ህዝብ መምራት አንችልም፣ ሀገር መምራት አንችልም ብለው የሚያምኑ ሰዎች አሁንም በዛው እድሜ ላይ ያሉ ሰዎች መሆናቸውን ስንመለከት ምንድነው በ60ዎቹ ዘመን ላይ ተቸክለው የቀሩት ሰዎች እስከዛሬ ሽግግር እያሉ የሚኖሩበት በሽታ? እንደዛ አይነት ህመም አለ ወይ? ሳይኮሎጂካል ኢፌክት ሳይኮሎጂካል ኢምፓክት አለ ወይ? ምን አይነት ዲስኦርደር ነው ይሄ? በየጊዜው አመት በአመት በመጣ ቁጥር ከ50 ከ60 ዓመት በኋላ በህዝብ ተመርጦ ሀገር እየመራ ያለ መንግስት ባለበት ሀገር ሽግግር እየተባለ እንደ ህፃን የሚለቀስበት ምክንያት ምን እንደሆነ ሊገባን አይችልም። እና ጀነራል ታደሰ ወረደ ምንድነው የሚሉት? የሆነ የሽግግር መውጫ መኖር አለበት፣ ክልሉ በሆነ ሽግግር ውስጥ አልፎ ወደ ምርጫ ሂደት ውስጥ መግባትና ህዝቡ የሚፈልገውን አካል መምረጥ መቻል አለበት ይላሉ። ህዝቡ የሚፈልገውን አካል እንዲመርጥ ጊዜያዊ አስተዳደሩ ተግባራዊ እንዲሆን የተፈቀደለትን ወይም ደግሞ በፕሪቶሪያ ስምምነት መሰረት የፈረሟቸውን ራሳቸው ጀነራል ታደሰ ወረደ ኬንያ ሂደው የፈረሟቸውን ስምምነቶች ቢያንስ ታጣቂው ወደ ሰላማዊ ህይወቱ እንዲመለስ፣ ተፈናቃዮች ወደ ቀያቸው እንዲሄዱ፣ በትግራይ ክልል የሰላም አየር እንዲነፍስና ትግራይ ክልልን ወደ ኮንስቲቱሽናል ኦርደር እንድትመለስ የማድረግ ስራ የጊዜያዊ አስተዳደሩ ስልጣን ነው። 100% ተሰጥቷቸዋል።
ይሄን ቢያደርጉ ኖሮ ትግራይ ወደ ሰላማዊ የሆነ የዲሞክራሲያዊና የምርጫ ሂደት መግባት የምትችልበት እድል ነበር። ነገር ግን እነሱ እያደረጉ ያሉት ዲሞክራሲያዊና ሰላማዊ የሆነ ሂደትን ሳይሆን የሚፈልጉት ከጦርነቱ በፊት የተፈጠረው በጨረቃ ምርጫ የተዋቀረው የነ ዶክተር ደብረጽዮን ምክር ቤት ከዚያ በኋላ በዛ አስተዳደር ምክንያት የሰሜን ዕዝ እንዲጠቃ ምክንያት የሆነበት ኢትዮጵያ ወደ ጦርነት እንደገና እንድትገባ ያ ሁሉ የህይወት መስዋዕትነት፣ የንብረት ውድመት፣ የሀገር ሰቆቃ እንዲፈጸም የተደረገበትን አስተዳደር መልሶ በትግራይ ሰማይ ስር ማምጣት ነው የሚፈልጉት። ለዚህ ደግሞ ዋነኛ ተባባሪው ጀነራል ታደሰ ወረደ መሆናቸውን አሁን በግልጽ እየተመለከተ ነው። እኔ ከዚህ በፊት ጀነራል ታደሰ ወረደ ራሽናል ለመሆን ይሞክራሉ ወይም ደግሞ መሃል ሰፋሪ መስለው ለመታየት ይሞክራሉ። ከፌደራሉም ከነደብረጽዮንም መሃል ላይ ሆነው ለማስታረቅ የሚሰሩ ይመስላሉ። ነገር ግን በእርግጠኝነት ጀነራል ታደሰ ወረደ ከነደብረጽዮን የተለየ እምነት የላቸውም ብዬ በተደጋጋሚ ተናግሬያለሁ። አሁንም እየተናገሩ ያሉት ይሄንን ነው። በትግራይ ክልል ጊዜያዊ የሽግግር ሂደት እንዲኖር ይፈልጋሉ። የጊዜያዊ አስተዳደሩ ስልጣን መራዘም አለመራዘሙ ትርጉም እንደሌለው ይናገራሉ። እነ ዶክተር ደብረጽዮን ለሚያደርጉት እንቅስቃሴ ምንም አይነት አጸፋዊ ምላሽ እየሰጡ አይደለም። ከነጭራሹ ደግሞ የፌደራል መንግስት ምንም አይነት ድጋፍ አላደረገልኝም። ስለዚህ በዚህ ሁኔታ ህዝቡን እንዴት አድርጌ ላስተዳድር እችላለሁ ብለው ራሳቸው ሲነቅፉ እየተመለከተ ነው። እንዴት አድርጌ አስተዳድራለሁ ያለ ሰው ለሁለተኛ ጊዜ ስልጣኑ ሲራዘምለት አይ አልችልም ነው ማለት ያለበት እኮ። ስልጣን ሲሰጥህ ለአንድ ዓመት ተራዘመልህ ስትባል እሺ ብለህ ተቀብለህ ሂደህ በጀት እንዲለቀቅልኝ ብለህ ጥያቄ ስታቀርብ በጀቱ እንዲለቀቅ ይሄ ቅድመ ሁኔታ መሳካት አለበት፣ ይሄን ስታደርጉ ታጣቂዎች ወደ ሰላማዊ ህይወታቸው ሲመለሱ የፕሪቶሪያው ስምምነት ተግባራዊ ሲሆን በጀት እንለቃለን ተባለ። የፕሪቶሪያው ስምምነት ተግባራዊ እንዳይሆን እንቅፋት የሆነው ደግሞ እነ ዶክተር ደብረጽዮን ህወሓት እዛ ህወሓት የሚባለው የሽብር ቡድን ላይ እርምጃ ከመውሰድ ይልቅ የሱን ጥፋት እየሸፋፈኑ የፌደራል መንግስትም ጥፋት ማን ነው የጊዜያዊ አስተዳደሩም ጥፋት አይደለም፣ የነ ዶክተር ደብረጽዮንም ጥፋት አይደለም በትግራይ ክልል የሆነ ያለው ቀውስ። ስለዚህ የፌደራል መንግስት የፈጠረው ነው ማለት ነው። ለእናንተ መሳሪያ ማስገቢያ በጀት ስላልፈቀደ የፕሪቶሪያውን ስምምነት አንድ ባንድ እየጣሳችሁ ታጣቂዎችን እያስታጠቃችሁ እንደገና ለሌላ አምስተኛ ዙር ጦርነት የትግራይን ህዝብ እያዘጋጃችሁ ባላችሁበት ሁኔታ ከአሸባሪው የኢሳያስ አፈወርቂ መንግስት ጋር በጋራ ሆኖ የኢትዮጵያ መንግስት እወጋለሁ የሚሉ የህወሓት ባህላዊ ጀነራሎች ባሉበት ሁኔታ ለእናንተ በጀት ሰጥተን ራሳችንን አደጋ ላይ የምንከትበት ምክንያት የለም። ነገር ግን ጀነራል ታደሰ ወረደ አሁን እዚህ ላይ ግልጽ ያደረጉት ጉዳይ በነገው ዕለት የተጠራው በነ ዶክተር ደብረጽዮን የሚመራው ከጦርነቱ በፊት የተቋቋመው የትግራይ ክልል አስተዳደር የሚሉት የቀደመው ምክር ቤት በነገው ዕለት የተጠራው ስልጣኑን እንዲረከብ መደላድል እያዘጋጁና እያደላደሉ ያሉት ጀነራል ታደሰ ወረደ ራሳቸው ናቸው። ይሄንን ዛሬ የሚጠራጠር ካለ የትግራይ ክልል ወይም የህወሓት ፖለቲካ ያልገባው ሰው ብቻ ነው። እኔ በተደጋጋሚ ተናግሬያለሁ። በዶክተር ደብረጽዮንና በጀነራል ታደሰ ወረደ መካከል ምንም አይነት ልዩነት የለም። ጀነራል ታደሰ የፌደራል መንግስቱን ለማሳሳት፣ ለማዘናጋት፣ ጊዜ ለመግዛት መሀል ሰፋሪ መስለው ይታያሉ እንጂ በቀጥታም ይሁን በተዘዋዋሪ እነ ዶክተር ደብረጽዮን ዓላማ እያስፈጸሙ ያሉ ሰው ናቸው ብዬ በተደጋጋሚ ስናገር ነበር። አሁንም ያረጋገጡልን ጉዳይ ይሄንን ነው። በዚህ መሃል የአሜሪካ መንግስት ልዑካን የተባሉ ወይም ደግሞ የአሜሪካ መንግስት የላካቸው የወከላቸው አካላት ዲፕሎማቶች ወደ ትግራይ ክልል አቅንተው እንደነበረ አውራምባ ታይምስ የተባለው የጀነራል ታደሰ ወረደ ቃል አቀባይ የሆነው ወይም ደግሞ ውስጥ አዋቂ እንደሆነ የሚነገርለት አውራምባ ታይምስ ሚዲያ ወይም ደግሞ ዳዊት ከበደ ዘግቦት ተመልክተናል። የአሜሪካ መንግስት ዲፕሎማቶቹን ልኮ በነ ዶክተር ደብረጽዮን ላይ የማዕቀብ እገዳ ወይም ደግሞ የእንቅስቃሴ ማዕቀብ እንደሚያደርግ አሁን እነ ዶክተር ደብረጽዮን እየሄዱበት ባለው መንገድ የጥፋት እንቅስቃሴ ስለሆነ ለሚፈጠረው አደጋ ሁሉ በዚህ እንቅስቃሴያችሁ ያንን ወደ ጦርነት የገባችሁበትን አስተዳደር መልሰን እናመጣለን በማለታችሁ ለሚመጣው አደጋ ኃላፊነቱን ትወስዳላችሁ ብለው የአሜሪካ ዲፕሎማቶች ወይም የአሜሪካ መንግስት እንዳስጠነቀቃቸው በአውራምባ ታይምስ በኩል እያዳመጥን ነበረ። አንድ ችግር ቢፈጠር ኃላፊነት ትወስዳላችሁ ብሏቸዋል የአሜሪካ መንግስት ልዑካን። እስኪ እንግዲህ ምን ብሎ መልስ እንደሚሰጡ እናያለን። አላነጋገር ነው አይሉም መቼም ዶክተር ደብረጽዮን ወይዘሮ ፈትለወርቅና ዶክተር አዲስ ዓለም ባሌማ በትናንትናው ዕለት ከሶስት የአሜሪካ ኤምባሲ ልዑካን ጋር አልተነጋገርንም ይበሉ ምን እንዳሏቸው ይታወቅ። በዚህ ውይይት ላይ አንድም የተነሳው ችግር ቢፈጠር ሁለት ኮንሲኩዌንስ እንዳለው ተነግሯቸው
ምክንያቱም እኛ የሚያሳስበን ብለዋል ልኡካን ቡድኖቹ፣ እኛ የሚያሳስበን የአካባቢው ሁኔታ ሳታነቡ ነው ወደዚህ ችግር እየገባችሁ ያላችሁት። እኛ ደግሞ በዝምታ እንመለከተውም። በእርግጥ በአገር ውስጥ በዶሜስቲክ ጉዳይ ላይመለከተን ይችላል። ነገር ግን አካባቢው ሲታመስ ኢንተረስት አለን፣ ዝም ብለን አንመለከትም። ስለዚህ ይህንን የእኛን ምክር ጥሳችሁ አሁን በምትሉት አይነት የእብደት አካሄድ ሄዳችሁ መንግስት እንመልሳለን የምትሉ ከሆነ እንግዲህ ያለን አማራጭ በህወሓት በተመረጡ የህወሓት አመራሮች ላይና በተመረጡ ወታደራዊ አመራሮች ላይ የተለያዩ ማዕቀቦች እናደርጋለን። ቀጥሎ ያሏቸው የትራቭል ኤምባርጎ ነው የሚሉት እነሱ፣ የጉዞ ማዕቀብ ወደ አሜሪካን ሀገር እንዳይጓዙ ማድረግ። ሁለተኛ የሀብት እና የሀብት እገዳ ማድረግ። ይህ ማዕቀብ እናንተ ላይ የሚጣላል ተብሎ ነው የተነገራቸው በግልጽ ቋንቋ። ስለዚህ በስማቸው የተመዘገበ አሜሪካን ሀገር ያለ በቤተሰቦቻቸው ስም የተመዘገበ ማንኛውም ነገር እንዲታገድ ይደረጋል ማለት ነው። አሁን እኔ እዚህ ጋር ሁለት ጥያቄ ማንሳት እፈልጋለሁ። አንደኛ ደረጃ ጀነራል ታደሰ ወረደን የጀነራል ታደሰ ወረደን ኢሜጅ የህወሓት ደጋፊ እንዳልሆኑ፣ የትግራይ ህዝብ ጥያቄ ለመመለስ የመጡ እንደሆኑ፣ ነገር ግን ህወሓቶች ወይም በነ ዶክተር ደብረጽዮን የሚመራው ህወሓት ጀነራል ታደሰ ወረደ ስራቸውን እንዳይሰሩ እየከለከላቸው እንቅፋት እየሆነባቸው እንደሆነ የኢሜጅ ቢልዲንግ እየሰራ ያለ ሚዲያ ይመስለኛል። ይሄ አውራምባታ ይመስል ይባል የሚያወራው ስለ ጀነራል ታደሰ ነው፣ የሚናገረው ስለ ጀነራል ታደሰ ነው። እያንዳንዱ መረጃዎቹ በሙሉ ስለ ጀነራል ታደሰ ወረደ ናቸው። ነገር ግን ጀነራል ታደሰ ወረደ ደግሞ በነ ዶክተር ደብረጽዮን ገብረ ሚካኤል በኩል የሚደርስባቸውን ተጽዕኖ እንዴት እየተቋቋሙ እያሸነፉ እንደሆነ፣ እንዴት እምቢ ብለው እየታገሉ እንደሆነ ለማሳየትና በህዝብ በኩል ያላቸውን ኢሜጅ ከአሸባሪው የህወሓት ቡድን ተቃራኒ የቆሙ ሰው መሆናቸውን ለማሳየት የሚተጋ ይመስለኛል። ለምንድን ነው ይሄን ያክል የሚጋጋጠው? ጀነራል ታደሰ ወረደ ራሳቸው ሚዲያ አላቸው። ትግራይ ሚዲያ ሃውስ አለ፣ የትግራይ ቴሌቪዥን አለ፣ የትግራይ ኤፍኤሞች አሉ፣ ድምፅ ወያኔ የሚባለው ቴሌቪዥን ጣቢያ አለ። የራሳቸው የሚመሩት የጊዜያዊ አስተዳደሩ ቴሌቪዥን ጣቢያዎች ናቸው፣ ትግራይ ቲቪ እና ድምፅ ወያኔ። ስለዚህ እነዚህ ቴሌቪዥን ጣቢያዎች እያሉ በዛ ወጥተው ራሳቸው የሚሰማቸውን ስሜት ያልደረባቸውን ተጽዕኖ ከህወሓት ጋር ያላቸውን ልዩነት መናገር ሲችሉ፣ ነገር ግን በዛ ሚዲያ በኩል ነው ኢሜጅ ቢልዲንግ እየተሰራላቸው ያለው። በቀጥታም ይሁን በተዘዋዋሪ ግን ጀነራል ታደሰ ወረደ ደግሞ በቀጥታ ሲሰሩ የምናየው ከነ ዶክተር ደብረጽዮን ተቃራኒ ሳይሆን ራሱ ዶክተር ደብረጽዮን የሚሰሩትን ስራ ነው ሲያከናውኑ የምንመለከተው። እና አሁን ቢኒያም ዳዊት ከበደ እንደሚነግረን የአሜሪካ መንግስት ልኡካን መጥተው እነ ዶክተር ደብረጽዮን አስፈራርተዋቸው ማስጠንቀቂያ ሰጥቷቸው ሄዱ። መቼ? አሁን ያንን ከጦርነት በፊት የነበረውን አስተዳደር እንመልሳለን ብለው ውሳኔ ካሳለፉ በኋላ። እሺ የአሜሪካ መንግስት ትግራይ ክልል ሂዶ እዛ ድረስ ሂዶ ማስጠንቀቂያ ሰጥቷቸው ነው አሁን እነ ዶክተር ደብረጽዮን አርብ እንደገና የምክር ቤቱን አባላት ሰብስበው የቀደመውን አስተዳደር ወደ ስራ አስገብተው የጊዜያዊ አስተዳደሩን እንደገና ስልጣኑን የሚቀሙት? በአሜሪካ መንግስት ማስጠንቀቂያ ላይ ነው ይሄንን ነገር እየሰሩ ያሉት። ይሄ የኢትዮጵያን ፖለቲካ መከታተል የጀመረ ወይም ደግሞ ግራ ቀኝ አይቶ ማገናዘብ ለጀመረ ሰው ከተረት ተረት ያለፈ ተግባር ሊሆን አይችልም። እነ ዶክተር ደብረጽዮን በቀጥታም ይሁን በተዘዋዋሪ የአሜሪካ ድጋፍ አላቸው ወይም ደግሞ ይሄንን የጊዜያዊ አስተዳደሩን አፍርሰው ወደ ቀደመው የትግራይ ክልል አስተዳደር እንዲመለስ በማድረግ በኩል አንደኛ ከነ አሜሪካ በኩል የተሰጣቸው ማስጠንቀቂያ የለም። የአሜሪካ ዲፕሎማቶች ሂደው ከሆነም ደግሞ በተወሰነ ደረጃ ግሪን ላይት አሳይተዋቸው ቀጥሉ ብለዋቸው ሊሆን ይችላል እንጂ በአሜሪካ መንግስት ያውም ትግራይ ድረስ ሂዶ ማስጠንቀቂያ ተሰጥቷቸው እረፉ ተብለው ማዕቀብ እንጥልባችኋለን፣ ለሚደርሰው ጥፋት ሁሉ ኃላፊነት ትወስዳላችሁ የሚል ማስጠንቀቂያ ሁሉ ተሰጥቷቸው ወደዚህ አይነት ጥፋት ሊገቡ የሚችሉበት እድል እጅግ በጣም ጠባብ ነው እና የሚገባን ነገር ዲፕሎማቶቹ የሄዱት ምናልባትም እነ ዶክተር ደብረጽዮንን አይዟችሁ በርቱ ግፉበት የሚለውን ነገር ለማሳየት ለማበረታታት የሄዱ ናቸው። የአሜሪካ የተንኮል ፖለቲካዋን ህወሓት እንዲጠፋ ስለማትፈልግ እንደገና ህወሓት ነፍስ ዘርቶ ምናልባት ወደ ማዕከላዊ ስልጣን ይመጣል ብለውም ሊያስቡ ስለሚችሉ በዛ ደረጃ ድጋፍ እያደረጉላቸው እንደሆነ ነው የሚገባን። ምክንያቱም በዛ ተጽዕኖና ማስጠንቀቂያ ስር ቢሆን አሁን በድፍረት ነገ ጊዜያዊ አስተዳደሩን አፍርሰን የራሳችን አስተዳደር እንሾማለን ወደሚል መዳፈር ውስጥ አይገቡም ነበር የሚል እምነት ስላለ ማለት ነው። ከዛ ሲቀጥል የአሜሪካና የኤርትራ መንግስት ግንኙነት የሚል ከሰሞኑ እየተራገበ ያለ ዜና አለ።
የአሜሪካና የኤርትራ መንግስት በተለይ የአሜሪካ መንግስት በኤርትራ ላይ የተጣለውን ማዕቀብ ለማንሳት ድርድር እያደረገ ነው የሚሉ ዜናዎች እየወጡ ነው። የአሜሪካ መንግስት ከኤርትራ ጋር ግንኙነት የፈለገው ኦኬ የራሱ የሆነ የጂኦፖለቲክስ ጠቀሜታ ወይም ጥቅም ሊኖረው ይችላል። ከኢራን ጋር በተያያዘ ኢራን አሁን የቀይ ባህርን ለማመስና ለማተራመስ የሀውቲ አማጽያንን በመጠቀም የምትሰራው ነገር ስላለ ያንን ተጽዕኖ የኤርትራ መንግስት በመደገፍና ከኤርትራ መንግስት ጎን በመቆም ኤርትራን ከኢራን በመነጠል የአሜሪካ መንግስት የራሱን የሆነ ፍላጎት ለማሳካት እየሰራ ሊሆን ይችላል ተብሎ ይታሰባል። ነገር ግን ከኤርትራ ጋር የአሜሪካ መንግስት ተስማምቶ እየሰራ ከሆነ ባይ ዲፎልት ደግሞ ህወሓትና ሻዕቢያ ደግሞ የጋራ ስምምነት አላቸው። ስለዚህ አሁን ግራ ቀኝ ስንመለከት የምናየው ነገር ምንድነው? እነ ዶክተር ደብረጽዮን የሻዕቢያ ድጋፍ አላቸው። በተወሰነ ደረጃ የአሜሪካ ግሪን ላይት በርቶላቸዋል። ከዛ ሲቀጥል ደግሞ ከጀርባ እነ ግብጽና ሁለቱ ሸኔዎች ይሄ የሽግግር መንግስት እያሉ ጦርነት ለማወጅ አመጽና ግርግር ለመፍጠር የሚሰሩ ሰዎች በቴዲ አፍሮ ዳስጣል በሚል አልበም ተነስተው ህዝባዊ እምቢተኝነት ይቀጣጠላል እያሉ በቅዠት ዓለም ላይ ያሉ ሰዎችን ሁሉ በማስተባበር አሁን የምርጫው ጊዜ ከ20 ቀን ከ25 ቀን በታች ያነሰ ቀናቶች በቀናት የሚቆጠሩ ጊዜያቶች ናቸው የቀሩት። ስለዚህ የምርጫውን ጊዜ በማደናቀፍ ምርጫውን እንዳይካሄድ በማድረግ ወደ ጦርነት መንግስት እንዲገባ በማድረግ ወደ ጦርነት ሲገባ ደግሞ የሻዕቢያና የህወሓት ኃይሎች ከሁለቱ ሸኔዎች ጋር በጋራ በመሆን ሊያከናውኑ ያሰቡት እቅድ የጦርነት እቅድ እንዳለ በግልጽ የሚያሳይ ነው። ይሄንን እቅድ በበላይነት የሚመራው ግን ጀነራል ታደሰ ወረደ ራሱ ያለበት በነ ዶክተር ደብረጽዮን የሚመራው የኮማንድ ፖስት የትግራይ ክልል ኮማንድ ፖስት እንጂ ጀነራል ታደሰ ወረደ አሁን የትግራይ ክልል ፕሬዝዳንት ሆኖ ስልጣኑን አላግባብ ሊቀማ ነው ሊነጠቅ ነው ምናምን የሚባለውን ተረት አቁሙትና ጀነራል ታደሰ ወረደ ከነ ዶክተር ደብረጽዮን ጋር በጋራ የሚሰራ በትግራይ ክልል ሰላም እንዳይመጣ እየሰራ እየተጋ ያለ ነገር ግን የፌዴራል መንግስትን በማሳሳት እስከዛሬ ድረስ ጊዜ እየወሰደ ስልጣን ሲሰጠው ሳያምንበት ስልጣኑን እየተቀበለ የፌዴራል መንግስትን ፍላጎት እና እቅድና ዓላማ ሳይሆን የህወሓትን ዓላማና ፍላጎት እያስፈጸመ የነበረ የአሸባሪው የህወሓት ቡድን ቀንደኛ ግንባር ቀደም ተዋናይ ስለመሆኑ ዛሬ ላይ መጠራጠር ያለብን አይመስለኝም። ስለዚህ የአሜሪካ መንግስት ማስጠንቀቂያ ሰጣቸውም ድጋፍ ሰጣቸውም ጽምዶ በሚሉት አደረጃጀት ከሻዕቢያ ጋርም ከሁለቱ ፋኖዎች ጋርም ከማንም ጋር ተጣመሩ ምንም አሉ። ዛሬ ላይ የኢትዮጵያን መከላከያ ሰራዊት ማሸነፍ የሚችል የትኛውም ኃይል ከሰማይ በታች አለ ተብሎ የሚታመንበት እድል የለም። ስለዚህ የፌዴራል መንግስት እነዚህ ሰዎች እያደረጉ ያሉት በየጊዜው ከጥፋት ወደ ጥፋት እንጂ በጊዜያዊ አስተዳደሩ በኩልም የሚሾሙት እንደነ ጀነራል ታደሰ ወረደ አይነት ሰዎች የፌዴራል መንግስቱን ዓላማ ከማስፈጸም ይልቅ የአሸባሪውን የህወሓትን ዓላማ እያስፈጸሙ ከጠላት ጋር ግንኙነት እየፈጠሩ መሳሪያ በኤርትራ በኩል እያስገቡ በየጊዜው አቅማቸውን እያጠናከሩ ኢትዮጵያን ለማተራመስና ለማፍረስ እያደረጉ ያሉትን እቅድ ተግባራዊ በሆነ መንገድ እያከናወኑ እንደሆነ እየተመለከትን ነው። በአንጻሩ የፌዴራል መንግስት ትዕግስት፣ ሆደ ሰፊነት እጅግ በጣም በሚያቅለሸልሽ መልኩ ከአቅም በላይ ሆኗል። ኦሮሚያ ክልል የሚወሰደው የህግ ማስከበር እርምጃ አማራ ክልል የሚወሰደው የህግ ማስከበር እርምጃ፣ በሌላው በሶማሌ፣ በኦሮሞ፣ በአፋር፣ በጉራጌ የሚወሰደው የህግ ማስከበር እርምጃ ትግራይ ክልል የማይወሰድበት ምክንያት ምንድን ነው? ምን እስኪያደርጉን ነው የምንጠብቀው? ከዚህ በላይ ህግ መጣስ፣ ከዚህ በላይ ህግ ማፍረስ፣ ከዚህ በላይ ህገ መንግስት መናድ አለ ወይ? እስከ መቼ ድረስ ነው እነ ደብረ ጽዮን እንደዚህ በህዝብ ላይ እየተጫወቱ የሚኖሩት? እስከ መቼ ድረስ ነው እንዴ? ባለፈው ከዚህ በፊት በሰራናቸው 2-3 ቪዲዮዎች ተመልክተናል። የፌዴራል መንግስት ዝም ብሎ ዘው ብሎ አይገባም፣ ዱርዬ አይደለም፣ ወይም ደግሞ አጉራ ዘለል አይደለም። ህግና ህገ መንግስትን አክብረን ነው የምንሰራው። ወደ ትግራይ ክልል የምንገባው አንደኛ የትግራይ ክልል ጊዜያዊ አስተዳደር ከአቅሜ በላይ ነው ጉዳዩ ብሎ ሲጋብዘን፣ በሁለተኛ ደረጃ ደግሞ አሸባሪው የህወሓት ቡድን ጊዜያዊ አስተዳደሩን ይፋዊ በሆነ መንገድ ሲያፈርስ ነው የፌዴራል መንግስቱ ሊገባ የሚችለው ተብሏል። አሁን ህጋዊ ይፋዊ በሆነ መንገድ የፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደርን አሸባሪው የህወሓት ቡድን አፍርሶታል። የፌዴራል መንግስት በቀጥታ ትግራይ ገብቶ እርምጃ እንዲወስድ የሚያደርገው እድል ተፈጥሮለታል። ስለዚህ በየቀኑ ህዝብ እያለቀ፣ በየቀኑ ጦርነት እየተጎሰመ፣ በየቀኑ መሳሪያ እየገባ ከኤርትራ በኩል እነሱ አቅማቸውን እያጠናከሩ በቀላሉ በትንሽ ኦፕሬሽን ዋጋ መስጠት ሲቻል ልክ ማስገባት ሲቻል በትንሽ ዋጋ በተከፈለ መስዋዕትነት የትግራይ ክልልን ወደ ሰላሙ መመለስ ሲቻል ለምን የተራዘመ ጦርነት ውስጥና ከፍተኛ ዋጋ የሚያስከፍል ጦርነት ውስጥ ለምን እንገባለን?
የትግራይ ክልልን ከቦ ከተቀመጠ መከላከያ ሰራዊት በጣም ረጅም ጊዜው ነው። መቼ ነው ወደ ትግራይ ክልል ውስጥ ገብቶ እርምጃ የሚወስደው? የጦርነት ናፋቂ ስለሆነ አይደለም እንደዚህ የምንለው። በየጊዜው ግን እነሱ የሚፈልጉትን ነገር እያደረጉ እየፎከሩ ህግ እያፈረሱ ከህግ በላይ የሆኑ አሁንም እነ ዶክተር ደብረጽዮን በሰጡት መግለጫ ከአዲስ አበባ የሚመጣ ከማዕከላዊ መንግስት የሚመጣ ምንም አይነት አመራርና ውሳኔ አንቀበልም ብለዋል። ምን ማለት ነው? ወይ ትግራይ ተገንጥላለች የኢትዮጵያ አካል አይደለችም ብለን እንመነሱ? የኢትዮጵያ አካል ከሆነች ደግሞ በሌሎች የኢትዮጵያ ክልሎች ላይ የሚሰራው ህግ በሙሉ በትግራይ ክልል ሊሰራ ይገባል። ከማን በላይ አቅም ኖሯቸው፣ ከማን በላይ ትዕቢት ኖሯቸው፣ ከማን በላይ ሆነው ነው እነሱ ሌላው ክልል ላይ የሚወሰደው የህግ ማስከበር እርምጃ የማይወሰደው? የትግራይ እናቶችስ እስከ መቼ ማቅ እየለበሱ ይኑሩ? ኢትዮጵያስ በእነሱ ምክንያት እየደማች እስከ መቼ ትኑር? እኛስ ስለ ህወሓት እያወራን መኖር አይሰለችም ወይ? የፌዴራል መንግስቱ ከዚህ በላይ ምን እስከሚሆን ድረስ እንደሚጠብቅ አይገባንም። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ሆደ ሰፊነትና ይቅርታ በሚል አካሄዳቸው ይታወቃሉ። ነገር ግን ያ ሆደ ሰፊነትና ይቅርታ በተደጋጋሚ ብዙ መስዋዕትነት ሲያስከፍለን፣ የሰሜን እዝን ሲያስጨፈጭፍ፣ በቀላል መስዋዕትነት የምንገላገለውን ጦርነት ወይም ደግሞ ውጊያ ከፍተኛ ለሆነ የጊዜ መራዘምና የዋጋ ማስከፈል ዕዳ ውስጥ እንድንገባ የሚያደርገን እንደመሆኑ መጠን እነዚህ ሰዎች ይቅርታ የሚገባቸው አይደሉም፣ የሚማሩ የሚስተካከሉ አይደሉም። እነዚህን ገድሎ ነው ማማከር የሚቻለው ብለን በተደጋጋሚ ስንናገር፣ አሁንም ግን ከፌዴራል መንግስት በኩል ምንም አይነት እርምጃ እየተወሰደ እንዳልሆነ እያየን እነሱ ጽምዶ በሚሉት ከሻዕቢያ ጋር ከግብጽ ጋር ከሌሎች አካላት ጋር የራሳቸውን ስራ እየሰሩ ነው። እና አሜሪካም ከኤርትራ ጋር እየሰሩ ያሉትን ስራ እየሰማን ነው። በዚህ ሂደት ውስጥ ግን የኢትዮጵያ መንግስት ዘግይቷል። ይሄ እርምጃ መወሰድ ካለበት ጊዜ ቢያንስ ከአንድ ዓመት ከምናምን በላይ ዘግይቷል። በትግራይ ክልል የህግ ማስከበር እርምጃ ወስዶ እነ ዶክተር ደብረጽዮን ልክ ማስገባት የነበረበት ፌዴራል መንግስቱ አቶ ጌታቸው ረዳ ስልጣናቸውን ተነጥቀው ወደ አዲስ አበባ የመጡ ጊዜ ያኔ ነበር ትግራይ ክልል ገብቶ ህግ ማስከበርና የትግራይ ክልልን ሰላምም የኢትዮጵያን ሰላም መመለስ የነበረበት። ዛሬም ጊዜው አለ፣ አቅሙ አለ፣ ነገሮችን ማስተካከል ይቻላል። እነዚህን 10-15 የማይሞሉ የህወሓት አመራሮች ለይቶና ነጥሎ በመምታት የትግራይ ህዝብን ዋጋ በማያስከፍል ብዙ መስዋዕትነት በማይከፈልበት ኦፕሬሽን ነገሮችን ማስተካከል የሚቻልበት እድል አለ። ይህንን ስንል ለወታደሩ፣ ለጀነራሎቹ፣ ለጦር አመራሮቹ አመራር እየሰጠን አቅጣጫ እየሰጠን አይደለም። ሊሆን የሚገባው ጉዳይ ግን ይሄ ነው። ከዚህ በላይ በታገስን ቁጥር ልክ ሰሜን እዝን በተኛበት እንደታረደው ሌላ መስዋዕትነት እንድንከፍል እድል እየሰጠን ነው የምንሄደው። እንደ ኢትዮጵያዊ የሚሰማን ስሜት ይሄ ነው። በታገስን ቁጥር እየሞትን ነው። በታገስን ቁጥር እየተናቅን ነው። የኛን ትዕግስትና ሆደ ሰፊነት እንደ ፍርሃትና እንደ ንቀት ነው እየቆጠሩት ያሉት። ለነዚህ ሰዎች ኃይልና ጉልበት ብቻ ነው ሊያነጋግራቸው የሚገባው የሚለውን የመጨረሻ መልእክት ማስተላለፍ እንፈልጋለን። እንግዲህ በትግራይ ክልል የነበረውን አሁናዊ ሁኔታ የቃኘንበት ፕሮግራም ይህንን ይመስላል። በቀጣይ በነገው ዕለት እንረከባለን ያሉት ስልጣን እነ ዶክተር ደብረጽዮን ባቀዱትና ባለሙት መሰረት ሊከናወንላቸው ይችላል ወይ? የተሰበሰበው ወይም ይሰበሰባል የተባለው የትግራይ ክልል የቀደመው ምክር ቤት ከጦርነቱ በፊት የነበረው ማለት ነው ተሰብስቦ ስልጣኑን በይፋ ይረከባል ወይ? እነ ጀነራል ታደሰ ወረደ ስልጣናቸውን ያለምንም ኮሽታ አስረክበው ይወጣሉ ወይ? የፌዴራል መንግስቱስ ምን አይነት እርምጃ ሊወስድ ይችላል? የሚሉትን ወሳኝ መረጃዎች በምናገኝበት ጊዜ ወይም አዳዲስ መረጃዎች በሚወጡበት ሰዓት በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማሳሰብ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።